ሼህ መሐመድ ዘይን ዘህረዲን በጣም እንወዳቸው የምናከብራቸው ሼኻችን ናቸው። እሳቸውን አጠገብ ያስቀምጬ እኔ ብዙ አላወራም ስለ አርዱ ሲድቅ ኢንሻአላህ እሳቸው የሚሉንን ይሉናል። ወደ እሳቸው መራቸዋለሁ። بسم الله الرحمن الرحيم الحمد لله رب العالمين نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهديه الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل وسلم وبارك وأنعم عليه وآله وصحبه وسلم أجمعين ود يزيه ዝግጅት የዚህ ፕሮግራም ተከታታዮች ይሄ መልእክት የሚደርሳችሁ ሁሉ ዛሬ የሚገኘው ስለ ኢትዮጵያ ሙስሊሞች በተለይም ስለ መጀመሪያው የኢትዮጵያ ሙስሊሞች ሁኔታ ለዚያ ለታላቁ ንጉስ ለመጀመሪያ ጊዜ ሙስሊሞችን እንደ ልባቸው ቁርአናቸውን ቀርተው ህይወታቸውን እስላምን ኑረው በሀገራችን መዲና ተከፍቶ መዲና ሰላም ሆኖ ወደ ሀገራቸው መመለስ እስከሚችሉ ድረስ ላበቃው ንጉስ ውለታ ለመመለስ ለትውልድ ለማስተማር እየተሰራ ባለው ዝግጅት ላይ ተገኝቼ ለእናንተ መልእክት ሳስተላልፍ የሚሰማኝ ክብር ልዩ ነው። በተለያዩ ፕሮግራሞች ላይ ይገኛለሁ። ስለ አርካነል ኢስላም ስለ አርካነል ኢማን ለማስተማርም ተገኝቼ አውቃለሁ። ስለ ተፍሲርም ለማስተማር ጋበዛለሁ። የዛሬው ግብዣ ግን ለየት ያደረገው እኒህን ኑሮች ኢትዮጵያውያን ሙስሊሞች ልናገኝ እድል ያበቃንን ታላቅ ሰው ታሪክ ተዳፍኖ ተድበስብሶ ስሙ እንኳን ሳይቀር የነበረበት ጊዜ እንኳን እና ቦታ ሳይቀር ከታሪክ ለማሰረዝ ጥረት እየተደረገ ባለበት አረብ ፍጹም እንኳን የሱ ታሪክ አይደለም የስንት ተራ ሰዎች ታሪክ ፀሐይ የሞቀ ባለበት ተድበስብሶ አይቀርም በሚሉ ትውልዶች በሚሉ በእድሜ ለጋ የሆኑ በአስተሳሰብ የበሰሉ ወንድም እህቶች በዚህ ጉዳይ ላይ ተሳትፈው ሳይ በጣም ነው ደስ ያለኝ። አላህ Subhanahu Wa Ta'ala ይህንን ጥረት አሳክቶላችሁ ይሄ ጥረት ለማህበረሰብ ደርሶ የዚያን ቀን አብረን የነጃሽን ታሪክ የኢትዮጵያ ሙስሊሞች በሰላም እያዩት ነው ለትውልድ እያስተላለፉ ነው የምንልበትን ጊዜ አላህ ያቅርብልን። ወንድሞች እኔ በታሪክ ውስጥ ብዙ የታሪክ ምሁር አይደለሁም፣ አላውቅም ብዙ። የነጃሺ ታሪክ ግን አለ በተባለበት ሁሉ ስሙን በሰማሁ ቁጥር የሆነ አርማ ተጽፎ ነጃሺ የሚል በሰማሁ ቁጥር አንጀቴ ይቀጥል ይላል። ኢትዮጵያ እንደ መሬት ከተፈጠረችበት ጊዜ ጀምሮ እስካሁንም ድረስ ወደፊትም ይመስለኛል ከረሱል ሰለላሁ ዐለይሂ ወሰለም ሱሐቦች የበለጠ ሰዎች አረጋጣት። ኢትዮጵያ ውስጥ ከተሰበኩ የሃይማኖት የአስተምሮት የአመለካከት የአይዲዮሎጂ የፖለቲካ የምንም ቢሆን ሐሳብ እነዚያ ታላላቅ ሰዎች ይዘውት ከመጡት ኑር የተሻለ ነገር መጥቶልን አያውቅም። ይሄንን ትውልድ ሳያውቀው እስካሁን መቆየቱ የመጨረሻ ሽንፈት ነው። አልহামዱሊላህ ቀኑ ደርሶ ይመስላል ይሄን ጅምር በዚህ ጉዳይ ላይ ተሳትፋችሁ በማየቴ በጣም ደስ ብሎኛል። ይሄ ጥረት በየቤታችሁ በተለያየ መልኩ የሚደርሳችሁ ወንድም እህቶች ሁሉ ጋን በጠጠር ይደገፋል ይሉ የለ ዘመዶቻችን። በምትችሉት ታሪክ ያላችሁ ትክክለኛ ታሪክ ያላችሁ ታሪኩን በማስታወስ
እንደዚሁ ምክር የምትፈልጉት ነገር ካለ ይሄንን ያዘጋጁ ላሉት ልጆች ወንድሞች እህቶች ምክር በመስጠት እንዲሁ ደግሞ እንዲህ ያለው ስራ በቀላሉ ተሰርቶ የሚያልቅ አይደለም በጣም ፈታኝ ተግባር በመሆኑ በጎናቸው ባለ ሀብቶች ባለ ዕውቀቶች ባለ ድርጅቶች አብራችሁ ከጎናቸው ቆማችሁ በቅርብ ጊዜ ይሄ ፕሮግራም ተሳክቶ የኢትዮጵያ ሙስሊሞች ለካን እንዲህ ነበርነ ብለው ራሳቸው አውቀው የዓለም ህዝብም ለካን ኢትዮጵያን እንዲህ ነበር አባቶቻችንን ያከበሩትና የተቀበሉት ብለው ሙስሊሞች እንዲያውቁ የኢትዮጵያን ማስተዋወቅ የኢትዮጵያን ትልቅነት የኢትዮጵያን ታሪክ ለዓለም የማበሰር ታሪክ ነውና እኔ ሙስሊሞች ብቻ አይደለም ሙስሊም ያልሆናችሁም እውነት ፈላጊዎች ሁሉ በዚህ ጉዳይ ላይ ልትተባበሩ ይገባል እላለሁ። እውነት እንዳያመልጣችሁ። የእውነቱ ሀገር የእውነቷ ምድር ኢትዮጵያ እውነተኛ ሰዎችን አስተናግዳለችና ሁላችንም እውነተኛውን ታሪክ ለዓለም ለማብቃት ለማብሰር ትጥቃችንን ጠበቅ አድርገን ልንታገል ይገባናል። ጀዛኩሙላሁ ኸይራን ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኽ አላህ ያክብርልን። በጣም ደስተኛ ነን መተው ስለዘየሩን። እኛ ከምንናገረው ሺህ ቃላት በርሶ በዚህ መንገድ የተገለጸው ሐሳብ ለሁሉም ይደርሳል ብዬ አስባለሁ። ስሜት የሚነካ ሐሳብና ንግግር ነው። አላህ ምንወጣው አማናውን ምንወጣው የሚያርገን። እርሶም የዚህ ፕሮጀክት የሸሪዓ ማማከሩን ድንበር እንዳንስት አውቀናል ብለን ድንበር እንዳንስት አጥፍተንም ከሆነ ቶሎ እንድንታረም ለማድረግ አበራችሁን እንደምትሆኑ ተስፋ አድርጋለሁ። ከራሶ ቃል መውሰድ እፈልጋለሁ። እኛ ለመታዘዝ ዝግጁ ነን። ጀዛኩሙላሁ ኸይራን። ሰው ለራሱ መስራት የነበረበትን ሊያደርገው የሚገባውን የሚሰራለት የሚደግፈው አይደለም የሚሰራለት ሙሉውን ኃላፊነት የሚወስድለት ሰው ሲያገኝ መደግፍ ካልቻልንማ ምንድነን ማለት ነው? ከኛ እኮ የሚጠበቀው ልክ የነጃሽን ነገር ስናውቅ የኡማ አይመንን ታሪክ ስናውቅ ለእህቶቻችን ለወንድሞቻችን ለልጆቻችን ለትውልዱ ለማህበረሰቡ ለማያውቃቸው በሚገባው ቋንቋ በአረበኛ አይደለም በሚገባው ቋንቋ እንዴት እንደነበረኩ ማስረዳት ግዴታችን ነው። እናንተ ይሄንን ያህል እንኳን ሰራችሁልን እንጂ ከዚህ በኋላማ ህይወታችን እስካለ ከዚሁ ፕሮጀክት ጋር ነው ያለነው። እኛ ይሄ ፕሮጀክት እናንተን ብቻ አይደለም የሚወክለው እኛን ብቻ አይደለም የሚወክለው ነጃሽን ነው የሚወክለው እስላምን ነው የሚወክለው የረሱል ሰለላሁ ዐለይሂ ወሰለም ሱሐባዎች ነው የሚወክለውና ለዚህ ጉዳይ የሚከፈሉ መስዋዕትነቶች ላይ በፈለጋችሁበት ሰዓት በፈለጋችሁበት አይነት እኔ ዝግጁ ነኝ ከናንተ ጋር ኢንሻአላህ። ጀዛኩሙላህ ኸይር። ሹክራን ጀዛኩሙላህ ሼኽ እናመሰግናለን። አላህ ያክብርልን። ይህን ፕሮግራም በቀጥታ ስርጭት የምትከታተሉ እህት ወንድሞች ከአዲስ አበባ ቦሌ ወሎ ሰፈር አልናሃሪ ሆቴል የቀጥታ ስርጭት ላይ እንገኛለን። ይህ ፕሮግራም የአርዱስ ሲርቅ ፕሮጀክትን ለማገዝ 3000 ፕሮዳክትን ለ3000 ሰዎች ለአርዱስ ሲርቅ ፕሮጀክት በሚል መርሃ ግብር የተዘጋጀ ነው። ዛሬ 5ኛ ቀናችን ነው። ኢንሻአላህ ዛሬና ነገም ብቻ ነው የምንኖረው። ሁላችሁም እንድትሳተፉ በድጋሚ ጥሪ እናቀርባለን። ሹክራን ጀዛኩሙላህ።